ሰላም ጤና ይስጥልኝ። ህወሓት ራሱ ለኩሶ ራሱ ሊሞቀው ያሰበ ይመስላል። በዛሬው ዕለት ሚያዝያ 24 2018 ዓ.ም ታጣቂዎችን በተለያየ ቀጠና እያንቀሳቀሰ እንደሚገኝ ተመላክቷል። ይህን ጉዳዮች የማስደምጣችሁ የዋናን ቻናል ቤተሰብ ተከታታዮች፣ እንዲሁም ሌላኛው መረጃችን የአውሮፓ ህብረት የህወሓት ታጣቂዎች የሚያደርጉትን ትንኮሳና እንቅስቃሴ ማሳሰቢያና መግለጫ ሰጥቷል። እሱን ጉዳዮች በትንታኔ የምንመለከተው ሌላኛው መረጃችን ነው። ከዚህ ጋር በተያያዘም በአማራ ክልል በዋግኽምራ የሚገኙ ነዋሪዎች የህወሓትን ትንኮሳ የሚያወግዝ ሰላማዊ ሰልፍ አድርጓል። ሁሉንም በትንታኔ አስደምጣችኋለሁ። አብራችሁኝ እስከ ፕሮግራም ፍጻሜ ተዘልቁ ዘንድ በአክብሮት እየጠየቅን ዛሬ ሚያዝያ 24 2018 ዓ.ም ህወሓት ሊቀመንበር ደብረጽዮን በዛሬው ዕለት እንግዲህ ታጣቂዎችን ከየቦታ እያንቀሳቀሰ በተንቀሳቃሽ ምስልም ወጧን በተለይ በኃይል እንግዲህ ስልጣን እቆናጠጣለሁ የሚል በትዊት ተነፍቶ የፕሪቶሪያውን ስምምነት ሙሉ በሙሉ በመሰረዝ መቀሌን እንቆጣጠራለን የሚል መግለጫዎችን ሲሰጥ ነበር። ዛሬም እንግዲህ ታጣቂዎችን እያንቀሳቀሰ እንደሚገኝ ተመላክቷል። ከዚህ ጋር ተያያዘም የአውሮፓ ህብረት በትግራይ ክልል የተከሰተ ያለውን ውጥረት በአስቸኳይ እንዲረግብ ጥሪ አቅርቧል። ይህን ጉዳዮችን ማብረን የምንመለከተው ነው። በተለይ በዛሬው ዕለት በወጣው መረጃ መሰረት እንግዲህ በግልጽ እያመላክታን ራሱ ለኩሶ ራሱ የሚሞቀው ይመስላል። እንግዲህ ታጣቂዎችን እያንቀሳቀሰ ይገኛል። ቢሆንም ግን ጀነራል ታደሰ ወረደ የፌዴራል መንግስት ጣልቃ እንዲገባ መግለጫ እስካሁን ድረስ አልሰጠም። የፌዴራል መንግስትም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መግለጫ ወይም ደግሞ የፌዴራል መንግስት ጣልቃ እንዲገባ እስካልፈቀደ ድረስ የፌዴራል መንግስት እንደማይገባ ይታወቃል። በዚህም እንግዲህ ለጊዜው ጀነራሉ መግለጫ እንደሰጠው መሰረት የፌዴራል መንግስት የሚገባበት ሁኔታ ወይም ደግሞ አሳሳቢ እንዳልሆነ የሰጠበት መግለጫ አለ። ፌዴራል መንግስት እንግዲህ በትዕግስት የሚጠብቀው የክልሉ ጊዜያዊ አስተዳደር መግለጫ ወይም ደግሞ የፌዴራል መንግስት በክልሉ ጣልቃ እንዲገባ እስካልጠየቀ ድረስ የፌዴራል መንግስት እንደማይገባ ይታወቃል። አሁንም እስካሁን ድረስ የሰጠው መግለጫ የለም። ስለዚህ የክልሉ ወይም ደግሞ ጊዜያዊ አስተዳደሩ እስካልፈቀደ ፌዴራል መንግስት አይገባ ማለት ነው። ከፈቀደ ግን በ24 ሰዓት ውስጥ እንደሚገባ ይታወቃል። እስካሁን ድረስ ግን የጀነራል ታደሰ ወረደ የሰጠው መግለጫ የለም። ፌዴራል መንግስት በትዕግስት እየተመለከተ ይገኛል። ለዚህ ደግሞ እንደ መልካም አጋጣሚ ህወሓት እየተጠቀመበት የሚገኘው ታጣቂዎችን እንደ በህይወታ እያንቀሳቀሰ ይገኛል። በኃይል ይዛሉ ይላል። ነገር ግን ይህ የሚሞክር ከሆነ ጊዜያዊ አስተዳደሩ እንደሚፈቅድ ይታወሳል። በዚህ ደግሞ የፌዴራል መንግስት ጣልቃ እንደሚገባ ይታወቃል። እዚህ ጋር በተያያዘ ነው የአውሮፓ ህብረት መግለጫ የሰጠው። በተለይ የአውሮፓ ህብረት ከሰጠው መግለጫ በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ አቅርበዋል። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠረበትም ገልጿል። ህብረቱ በሁሉም ወገኖች በአስቸኳይ ውጥረቱ እንዲረግብ እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። ህብረቱ የውጭ ጉዳይ ቃል አቀባይ ትላንት ሚያዝያ 23 2018 ዓ.ም ባወጣው መግለጫ መሰረት ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን የፕሪቶሪያው የተደረሰውን የዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቶ ገልጿል። ህብረቱ አክሎም ስምምነቱ አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል የሚያስፈልግ እንደሆነ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያለው ልዩነት በፖለቲካዊ ውይይት መፍታት እንዳለባቸው የገለጸ ሲሆን ሁለቱ ዓመት ከዘለቀ ጦርነት ገና በማገገም ላይ ባለ የክልል ዳግም ግጭት እንዲከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሜ አስታውሷል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረት እና ያለመረጋጋት ስጋት በገሰገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት መባባስ እድል መኖሩን ስጋት ፈጥሯል ሲል ህብረቱ በድጋሜ እያሳሰበ ይገኛል። ከዚህ ጋር በተያያዘ የአውሮፓ ህብረት መግለጫ የሰጠበት ዋነኛ ምክንያት ይህ መግለጫ ህወሓት የሚያደርገው እንቅስቃሴ የፕሪቶሪያን ስምምነት በሙሉ በመጣስ እንዲሁም ስልጣኑን ዳግም ለመያዝ የሚያደርገው እንቅስቃሴ ነው። ይህ ደግሞ የፌዴራል መንግስት ጣልቃ እንዲገባ ያስገድዳል። ይህ ደግሞ ለሁለተኛ ግጭት እንደሚያዳርግ ይታወሳል። እዚህ ጋር በተያያዘ ደግሞ በአማራ ክልል በተለይ በዋግኽምራ ህወሓት የሚያደርገው እንቅስቃሴ ወይም ደግሞ ትንኮሳ የሚያወግዝ ሰላማዊ በተለያዩ መፈክሮች እያስተጋቡ ይገኛሉ። እጅግ ነገሩ እየከረረ ይመጣ ይመስላል። ህወሓት ደግሞ ራሱ ለኩሶ ራሱ የሚሞቀው ይመስላል። ህወሓት ለአንዴና ለመጨረሻ ጊዜ የሚወገዝበትን የሚሆነው ምክንያቱም ሁለት አይነት ነገር አለ። የፌዴራል መንግስት ጣልቃ ይገባል፣ እንዲሁም የትግራይ ነጻ አውጭ ኃይል ደግሞ በከፍተኛ ሁኔታ እየተደራጀ ይገኛል። እንዲሁም በርካቶች ኃይሎች ወደዚህ ትጥቅ ትግል ተቀላቅለው የሚገኙት ይህ ደግሞ የህወሓት ስልጣን መንበር ይቆየን የሚለው አደጋ ላይ ስለሚጥለው ነው። ዳንጎቴ ለኢትዮጵያ አየር መንገድ የነዳጅ የማቅረብ ማስጀመር ተመላክቷል።
የናይጄሪያው ግዙፍ የነዳጅ ማጣሪያ ኩባንያ ዳንጎቴ ለኢትዮጵያን የአየር መንገድ የአውሮፕላን ነዳጅ በቀጥታ ማቅረብ መጀመሩን አስታውቋል። ኩባንያው በሁለት ወቅት በቀን 24 ሚሊዮን ሊትር የአውሮፕላን ነዳጅ የማምረት አቅም ላይ የደረሰ ሲሆን ኢትዮጵያ አየር መንገድ በተጨማሪ ናፍጣና ቤንዚን ለተለያዩ የአፍሪካ ዓለም አቀፍ ገበያዎችን እያቀረበ እንደሚገኝ ተዘግቧል። ይህ በእንዲህ እንዳለ ለኢትዮጵያ አየር መንገድ እጅግ ቀልጣፋና ፈጣን የሆነ አቅርቦት ስለሚያገኝ ለኢትዮጵያ አየር መንገድ ጥሩ ምቾት እንደሚፈጥርለት ያለመስተጓጎል እንግዲህ ስራው እንዲሰራ ያጉዛን የተባለው የዳንጎቴ ከፍተኛ ኃላፊ ለሆኑ ለኢትዮጵያ አየር መንገድ ነዳጅ የማቅረብ በመጀመራቸው የተሰማቸው ደስታ ገልጸዋል ማለት ነው። ሌሎችም የአፍሪካ ሀገራትም ተመሳሳይ አገልግሎት እንደሚቀጥሉ አረጋግጧል። ይህ አዲስ የንግድ ስምምነት በተለይ በመካከለኛው ምስራቅ እየተካሄደ ባለው የጦርነት ምክንያት የአውሮፕላን ነዳጅ እጥረትና የዋጋ ንረትን በከፍተኛ ሁኔታ በመጨመሩ ምክንያት ለኢትዮጵያ ጥሩ መልካም አጋጣሚ መሆኑ ተመላክቷል። ውድ የቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጦርነት አይጠቅም፣ ለሀገራችን ሰላም ይስፈን። በሀገራችን እንግዲህ በርካታ ማለነውያዎችን እያፈሰሰ ከሚገኘው አንዱ ዳንጎቴ ነው። ዳንጎቴ ሲሚንቶ እናስታውሳለን። አሁን ደግሞ የማዳበሪያ ፋብሪካ፣ አሁን ደግሞ የነዳጅ አቅርቦትን እንደጀመረ የሚታወሰው እጅግ ደስ የሚል ጉዳይ ነው። ለዚህ ደግሞ እንግዲህ ያለው የዲፕሎማሲ ሁኔታ ከፍተኛ አስተዋጽኦ እንዳለው ያመላክታል። ስለዚህ ልማት መልካም ነው፣ ራያችንም ልማት ይሁን። አንድ መረጃም ይወጣል። በተለይ በወላይታ ሶዶ ከተማ በ5 ሚሊዮን ብር የተገነባው የተባለ በርካቶች ሲሳለቁበት ነበር። ይሄ መረጃ እውነት ከሆነ የሚመለከተው አካል ትኩረት እንዲሰጠው ማሳሰብ ያስፈልጋል። ምክንያቱም ትንሽ የ5 ሚሊዮን በጀት የማይጨርስ ወይም ኮንክሪት አለመሆኑን ስለሚያመላክት ትኩረት እንዲሰጠው ያስፈልጋል። ነገር ግን እውነት የወረዳ መሆኑን ሁሉም ቼክ ሊያደርገው ያስፈልጋል። ውድ ቻናል ሰዎች አሁን ሰሞኑን ከሚወጡ መረጃዎች በርካቶች በሰሜኑ ጦርነት ያለው ጉዳይ እየጋለ የመጣበት ሁኔታ ይህ እስከየት ድረስ ይዘልቃል የሚለው ነው። ዋነኛው ትልቁ ነገር በትግራይ ክልል ያለው ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደን በኃይል የህወሓት ታጣቂዎች ወይም ደግሞ በደብረጽዮን የሚመራው የህወሓት ክንፍ የሚይዝ ከሆነ የፌዴራል መንግስት በ24 ሰዓት ውስጥ እንደሚገባ ጫፍ የደረሰ መሆኑን ያመላክታል። እዚህ ጋር ከሚያነሱ ብዙዎች ጥያቄዎች የፌዴራል መንግስት እስካሁን ድረስ ለምን አልገባም የሚል ጉዳይ ነው። የክልሉ መንግስት ካልፈቀደ ደግሞ ፌዴራል መንግስት አይገባም። ይሄ አንዱ ያለው የአሰራር ሁኔታ ነው። ነገር ግን የክልሉ መንግስት አሁን ያለው ይሄን ደግሞ የጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ ከፈቀደ ግን በ24 ሰዓት ውስጥ እንደሚገባ ግልጽ አመላካች መንገድ ነው። ይሄ ጉዳይ እንግዲህ ጀነራል ታደሰ ወረደን በሰጡት ማሳሰቢያ መሰረት እስካሁን ድረስ ግን እንዳልፈቀደ ወይም ደግሞ ለዚህ የሚዳርግ ጉዳይ አለመሆኑን አመላክቷል። እሱ ከፈቀደ ግን በ24 ሰዓት ውስጥ ሀገር መከላከያ ሰራዊት ወይም የፌዴራል ፖሊስ በቀጥታ ይገባ ማለት ነው። ጉዳዮችን እየተከታተለ ለአድማጮች የምናድር ሲሆን ሰላም ለሀገራችን ያደርግ። መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።